እሺ የጨረቃ ፋሚሊዎች ምን የተፈጠረ ነው በብሩክና በአብሳላት መሃል? አብሳላት እንግዲህ ዛሬ በተለቀቀው ቪዲዮ ቤት ድረስ መጣ ናፍቀኸኛል ምናምን ነገር ብለው እንትን ስትለው ነበር፣ ስታስቸግረው ነበረ እና ቤት ድረስ እንደዚህ አይነት ድፍረት ከየት አመጣች? እኔ የሚገርመኝ ነገር እኮ እሱ ነው። እንዴት እንደዚህ አይነት እሱ ብዙ ጊዜ ተናግረዋል፣ አልፈልግሽም ብሎ ተናግረዋል። እሷ ግን የሙጥኝ ብላ አብሮ የመሆንን ሀሳብ ነው ይዛ አንግባ ያለችው። ጭራሽ ቤት ድረስ መጣ፣ ጭራሽ በቃ መሆን የሌለበትን ነገር ለማድረግ ራሱ ስትሞክር ነበር። ይሄ እንደ እኛ አስተያየት አንቀበልም። መቼስ የእናንተም አስተያየት እንደዛ ነው ብዬ ነው የማስበው። ሁላችንም አንቀበልም። ይሄንን ብሩክ የሚፈልገው ሃይሚን ነው። እንደውም ዛሬ ከቤት ወጥቶ ከሃይሚ ጋር እንትን ሊል ፈልጎ ማለት ካለችበት ቦታ አምጥቷት በገገማው ቤት አምጥቻት አኖራታለሁ ብሎ ነበረ እቅዱ። ከዛ እየወጣ እንደ ድንገት መጣች። ደግሞ ቀልቃላ አብሳላት የምትባል መጣችና እንግዲህ ላወራክ ፈልጋለሁ፣ ቅድም እንዳልኳችሁ ናፍቀኛል ምናምን ነገር አለችው። ከዛ ናፍቀኛል፣ ስለዚህ እሱ ደግሞ በግልጽ ነግሯታል። እኔ ከአንቺ ጋር ምንም አይነት ፍላጎት የለኝም፣ ከአንቺ ጋር የመሆን ፍላጎት የለኝም አለችው። ደግሞ አንድ ፓርት ላይ ደግሞ የተናገረችው ነገር በጣም ገርሞኛል። እስኪ አብረን አይተን እንመለስ። እስከዛው ይመቻችሁ። ፒስ። ምንድን ነው የሚጠቅመን? ማን ነው የሚጠቅመኝ? ማን ነው የሚጎዳኝ? ማን ነው ጎዳች? ለምን እሷ ጋር ትሄዳለህ? ሃይሚ እንደ አንተ ምን ሆነክ ነው? እሷ እንዴት ጎዳች? እኔ ምንም የጎዳችው ነገር ያለ አይመስለኝም። ምክንያቱም እሷ ይሄንን ያደረገችበት ምክንያት ሁላችንም እንደምናውቀው ሃይሚ ብሩክን እንዲማር በጣም ለሰው ጥሩ መሆን ምን ያህል ዋጋ እንደሚያስከፍል እንዲማር ነው እንጂ ልትጎዳው ፈልጋ እንደውም ብሩክ ነው እሷን በተቃራኒ ጎዳት ሃይሚ። ስለዚህ አሁን የብሩክን ሀሳብ ወይም ልቡን ለማግኘት ነው። እሱ እንደማይፈልግሽ ደጋግሞ ተናግሯል። ስለዚህ ስለከፈለገሽ ደግሞ ምን ማድረግ አለብሽ? መተው አለብሽ። ታዲያ ምን ይደረግ? ከዚህ በኋላ አጠገብ ይላ እንዳደርሽሽ ክብር ይውደድልሽ። ተነሽ ነው እዚህ በቃ እንዲህ ነው። ቶሎ በይ። እኔ ይኸው ሴት ነሽ ፒውር በሆነ አወራር እያወራሁሽ ነው። የምትሄጂ ከሆነ ትሄጃለሽ። እንደውም ታግሰዋታል። በጣም ነው የታገሳት ከሚባለው በላይ። ሴት ስለሆነች ሴትነቷን አክብሮ በጣም በትክክል እንደው እንትን ብለዋታል፣ አክብረዋታል። ስርዓት ባለው መንገድ እሷን ሊያናገራት ሞክሯል። ግን እሷ ምንም ክብር አይወድላትም። የምትፈልገው ሌላ ነገር ነው፣ ከእሱ ጋር መሆን። እሱ ደግሞ ምንድነው አይፈልግም ከእሷ ጋር። ለምንድን ነው ችግር የምትፈጥረው? ካልፈለገ እኮ አልፈልግሽም ብሎ ተናግሯል። ስለዚህ ካልፈለገ ምን ማድረግ አለባት? መቶን ያለበት እና ለምንድን ነው ይሄን ያለ ችግር የምትፈጥሪ? ለምንድን ነው ይሄን ያለ የመቀላቀል ሲቹዌሽን ውስጥ የምትገቢ? ለምን በሰው መሀል ሊሆም እሱ ለእሷ ፊሊንግ እንዳለው እየተናገረ አንቺ ደግሞ መሀል ላይ መጥተሽ በቃ እኔ ለአንተ ያለኝ ስሜት ይሄ ነው እንደዛ የማለት መብት የለሽም። ከቀደሙት ቪዲዮዎች ላይ ራሱ ተናግሬ ያለው እንደዛ የማለት መብት የለሽም። በቃ ምንም ጥያቄ የለው። አትችይም እንደዚህ ማለት። እስኪ እናንተ የራሳችሁን ሀሳብ ስጡኝ እስኪ ኮመንት ላይ። ምንድነው አሁን እሷ ይሄ እንደዚህ በማድረጓ እውነት የምታገኝ ይመስላችኋል? ደግሞ በትላንትናው ቪዲዮ ላይ ከኔ ያጣውን ነገር እሷ ትስጥ ስላለች ነው ሃይሚ እንደዛ ለማድረግ ያንን አስባ ነው። ብሩክ ያንን አያደርግም። ምክንያቱም ድጋሚ ሌላ ስህተት መስራት አይፈልግም። ይሄኛውን ስህተት በበፊቱ ስለሆነ ነው። ግን አሁን ላይ ድጋሚ ያንን ስህተት እንደገና የማይሆን ስህተት መስራት አይፈልግም። ከዚህ በፊት የተበጠበጥኩት የሚመጣው ሁሉ ሴት ሁሉ ደረቅ ነው። ስሚ፣ አፈቀርሽኝ አይደል? እኔ ጋር ደግሞ ስሜት የለም። ስሜት በጊዜ ሂደት ይመጣል። እኔ አይመስለኝም ስሜት በጊዜ ሂደት ይመጣል ብዬ አላስብም። ምናልባት እንትን ከሃይሚ ጋር ራሱ ተለያይቶ ከአንቺ ጋር የሚሆን አይመስለኝም። ይሄ እኔ 100% አመለካከት ነው። ከአንቺ ጋር በቃ ስሜት በጊዜ ሂደት ይመጣል የሚባል ነገር እንደዚህ አይነት አማርኛ የሚሰራ አይመስለኝም። ሴንስ አይሰጥም የምትናገሪው ነገር። ካልፈለገሽስ፣ ከሌለስ፣ እሱ የሚፈልገው ሌላ ሰው ከሆነስ ለምን ምን ግትር ማለት ነው? ምንድነው? ጤና የላትም እንዴ? እኔ ራሱ ጤና ያላት አይራሱ አይመስለኝም። ምን አይነት የምትቀላቀል አይነት ሰው እንደሆነች ምንድን ነው እንደምናቃቂ ምን ታደርጊ ነው? በእውነት በጣም ደረቀ። በጣም ምንም አይገባት። እሷን ቢናደድ ቢጮህባት ምንም የማይገባት ምን አይነት ደረቅ የሆነች ሰው ናት። በስመ አብ እንዴት ነው ድርቅ ነው ሊሆን ቤቱ ድረስ መታ እንደዚህ ነገር ስትል ትንሽ አታፍርም? በጣም በእውነት ማፈር አለባት። እንደዚህ ግትር የፈለገ ለምን ስሜት አይኖርሽም? ደግሞ የፈለገ ለምን ሴት አትሆኝም? እሱ ካልፈለገሽ እኮ ምንም ማድረግ አትችይም። ከጨዋታ ውጭ መሆን ያለብሽ እንጂ እንዴት ነው እኔ እንደዚህ በማድረግሽ ራሱን የሱን ልብ ራሱን ብታገኝ አይመስለኝም። የሱን ልብ በተአምር አታገኝ፣ በፍጹም አታገኝ። አላሳዝንም። እንዳዝንልሽ ከፈለግሽ ውጭ ላይ የምታደርጊው ነገር አቁም። ምንድን ነው
ምንድነው አንቺ ልትስሚ ነው እንዴ? ወደዛ ሂጂ። ኧረ እባክሽ እንደዚህ ኧረ ወይኔ እኔ እኮ ወዴት ልሂድ እንደው በእናታችሁ። ኧረ እባክሽ እውነት ታገኛለሽ እንደዚህ ጭራሽ እንዴት ነው የምታስበው? አታስቢ እንደዚህ አይነት ነገር ጭራሽ ልትስሚ። በቃ አልፈልግሽም ማለት እኮ ብዙ ጊዜ ተናግረዋል። ለምን አትተይም? ለምን አትተይም? ለምን የማይሆን ነገር ውስጥ ትገቢያለሽ? ለምን የማይሆን ሀሳብ ታመጫለሽ ጭንቅላቱ ላይ? በቃ ብሩክ አይፈልግሽም። ካልፈለግሽ ደግሞ በቃ አሁን ደግሜ የምልሽ ነገር ይሄንን ነው። ካልፈለገሽ ከጨዋታ ወጪ። እሱ የሚፈልገው ሀይሚን ብቻ ነው። ሀይሚን ከፈለገ ደግሞ ከምን ታደርጊያለሽ? ምንም ማድረግ አትችይም። ይሄ የማይቻል ነገር ስለሳምሺው ብቻ ልቡን አገኛለሁ ደግሜ ነው ነገርሽ። ልቡን በተአምር አታገኝም። ብሩክ የሚፈልገው ሀይሚንና ሀይሚን ብቻ ነው። ስለዚህ የኔ እናት ቀስ ብለሽ ምንድን ነው ወደ ነበርሽበት ቦታ ቀስ ብለሽ መውጣት አለብሽ። አውዲየንስ ይሄ ነው የሚፈልገው ይሄንን ነው። እውነታው ከዚህ በኋላ ግን አታገኘኝም። እሺ በሉት ጎዳሽኝ። ምንድን ነው የምትዝችው? በህይወት አታገኘኝ። ራሷን ልታጠፋ ነው መሰለኝ። ስሚ ነይ። ቆይ ራስሽ ልታጠፊ ነው። ስለዚህ አሁን ብሩክ አልፈልግም፣ ሙሉ አልፈልግሽም ከአንቺ ጋር አይደለም። እንደዚህ አይነት ግንኙነት እንኳን ይቅርና ኖርማል ጓደኝነት እንዲሁም ደግሞ ምንም ነገር አልፈልግም ስላለሽ ነው፣ እንደዛ ስላለሽ ነው። ራስሽን አጥፍተሽ ምን ታገኛለሽ? ካልፈለገሽ እኮ ለአንቺ የሚሆንሽን አታጭም። የግድ እኮ ብሩክ መሆን አለበት ማለት አይደለም። በቃ አልፈልግም፣ ሌላ ምንም አማርኛ የለም። ካልፈለገ ደግሞ መተው ነው በቃ። እና ስለዚህ ምን ማድረግ እንዳለባት እንደዚህ በማድረግሽ የሱን ልብ አሁንም ልታገኝ አይደለም። ለምን ራስሽን ደግሞ ልንገርሽ፣ ብሩክ ይሄንን ኃላፊነት እንደማይወስድ 100% እርግጠኛ ነኝ። ካሜራማን ስሚ፣ በህይወት ምናምን የምትይው ነገር እኔ በግድ የሚሆን ፍቅር ምናምን የለም አይደል? አለ ካሜራማን አለ ወይ? ቤተሰቦች መልሱልኝ። በግድ የሚሆን ፍቅር አለ? መልሽልኝ። አንቺ ስለፈለግሽ ብቻ የሚሆን ፍቅር አለ? ምን እያስገደድኩ አይደለም እኮ እኔ። ስለዚህ በግድ የሚሆን ፍቅር እንደሌለ ሁላችንም እናውቃለን። ስላስገደድሽው ምንም ነገር የሚፈጠር አይመስልም። በቃ ካልፈለገ አልፈለገ፣ በቃ ደጋግሜ ነው የምልሽ። ካልፈለገ አልፈለገ። በግድ ደግሞ እኮ እንደዚህ አይነት አስተሳሰብ ልክ ያልሆነ አስተሳሰብ ለምን መሰላችሁ? ካልሆነ ጊዜ ሰጥቶ መመልከት ነው እንጂ በግድ ይሆናል ብሎ ማሰብ ደግሞ ምንም ስሜት ይሰጠኝ አይደለም። እኔ ማስጠላ ሰው ነኝ እንዴ? እኔ አስጠላሽ ምናምን ምን አልኩሽ? አይደለም አንተ በቃ ምንም ነገር እንደሌለ ካውቃለሁ። ከሀይሚ ጋር እንደዚህ እየሆንክ ያለው ለምንድን ነው? ከሀይሚ ጋር ምንም ነገር እንደሌለው ታውቂያለሽ? እሱማ ከሀይሚ ጋር ብዙ ነገር ነው ያለው። እሱ ወደፊት ብዙ እቅዶችን አቅዷል ከእሷ ጋር። እሱ የሚፈልገው ከእሷ ጋር ህይወትን መስርቶ መኖር የሚፈልገው። ከሀይሚ ጋር ምንም ነገር እንደሌለ አውቃለሁ ብሎ ማውራት ምን የሚሉት ድፍረት ነው? ምን የሚሉት ድፍረት? እስኪ እናንተ ንገሩኝ። ምን ያህል እርግጠኛ ነሽ? ምን ብሎች ነገሮች ነው ከዚህ በፊት ራሱን ሳይሆን እንደው በማይሆን ሙድ ውስጥ ሆኖ ስለ ሀይሚና ስለ ራሱ ነግሮሽ እንዴት ነው ይሄን ያህል የምታውቂ? ምንም ሴንስ የሚሰጥ ነገር አይደለም። በቃ እስከ አሁን ከጨዋታ ሌላ ችግር አትፍጠሪ። ይኸውልሽ እኔ አንድ ነገር ነገርሽ፣ ከጨዋታ እቺ ልጅ ምን መሆን አለባት? መውጣት አለባት። እናንተ የምትፈልጉት ቤተሰብ መቼስ ይህን ነው። እና ብሩክ እቅዱን አበላሽታለች። ዛሬ እንግዲህ እሱ ምን ለማድረግ አስቦ ነበረ? ሀይሚን ካለችበት ቦታ አምጥቶ በገገማው ቤት ላይ ያስገባት ፈልጎ ነበረ። ግን እሱ እንዳስበው አልሆነም። ደግሞ ራስሽን ብታጠፊ እሱ ኃላፊነቱን እንደማይቀበል 100% እርግጠኛ ነኝ። ደግሞ ደጋግሞም ተናግሯል። አያገባኝም፣ አይመለከተኝም፣ የራስሽን ህይወት መኖር ትችላለሽ። በቃ የራስሽን ህይወት መኖር ብቻ ነው ያለብሽ እንጂ በሰው ህይወት ገብተሽ መቀላቀል ወይም መበጥበጥ ምንም አስፈላጊ እንዳልሆነ። ስለዚህ ምንድን ነው የሚባለው አባባሉ? ድስት ግጣሙን አያጣም ነው። ስለዚህ አንቺም ግጣምሽን ብትፈልጊ ጥሩ ነው። እንደ ሀሳብ ግጣምሽን ብትፈልጊ ፒስ ነው ብዬ አስባለሁ። እና ቤተሰብ እናንተም እንደዛ ነው የምትሉት ብዬ ነው የማስበው። ለማንኛውም ያብ ኖር ቻናሉ ያብ ሪያክት ነው። ያብ ነኝ። ስለዚህ ቻናሌን ሰብስክራይብ አድርጉ፣ እንዲሁም ላይክ አድርጉ። እንግዲህ እስኪ የራሳችሁን ሀሳብ ደግሞ ኮመንት ላይ ያስቀምጡልኝ። ምን ይፈጠር ምን ይሁን የሚለውን ነገር እናንተ ሀሳብ ስጡኝ። ደግሞ እኔ ላይ ያለውን ነገር ምን ማስተካከል እንዳለብኝ፣ ምን አይነት ቦታ ጋር ማስተካከል እንዳለብኝ እንድትነግሩኝ እፈልጋለሁ። የእናንተ አስተያየት ለእኔ በጣም አስፈላጊ ነው። ስለዚህ አስተያየት የፈለጋችሁን መጻፍ ትችላላችሁ። መብታችሁን ማንም አይከለክላችሁም። በሚቀጥለው እንገናኛለን። እስከዛው ይመቻችሁ። ፒስ